ልጁ ባሏ ነው የ80 ባሏ። እንዴት ይሄ እንደሆነ መድኃኒዓለም ይወቀው። እንግዲህ ኢትዮጵያ ነው የተገናኙት። ፍቅር ይይዛትና ከሱ ጋር የፍቅር ጊዜ ያሳልፋሉ። ከዛ በኋላ ወደዚህ እንደምትመጣ ጠንቅቆ ያውቃል። ቻው ቻው ተባብለው ትመጣለች። ከመጣች በኋላ በየምሽቱ ስልክ ያወራሉ። በየምሽቱ ማለት ነው። ከዛ የሆነ ሰዓት ላይ ብር ለምን አትልኪልኝም? እንዲህ ማድረግ እፈልጋለሁ። መጀመሪያ ምንድነው ያላት? ባጃጅ መግዛት እፈልጋለሁ እና እየተማረ ነው፣ ዩኒቨርሲቲ ተማሪ ነው። ባጃጅ ገዝቼ መስራት እፈልጋለሁ ትንሽ ምናምን። አይ እኔ አሁን ገንዘብ መላክ ፕላን የለኝም። የሆነ ሲሪየስ ትሆንበታለች ማለት ነው። ከዛ ላልተወሰነ ጊዜ ኢግኖር አረጋት። ዝም ጠፋ። ብትደውል ብትለው ምን ብትል የለም። ሐሳብ ይዛትና ቀጥ ብላ ትደውላለች። ወዴት? ወደ ጓደኛው ጋር ስትል የት ሄዶ ነው? ውይ በእናትሽ መኪና አደጋ አጋጥሞት እኮ ሆስፒታል ነው ይላታል። ወይኔ ምናምን ብላ ትደነግጣለች፣ ታብዳለች፣ ትዘላለች፣ ትጮኻለች፣ ትፈርጣለች። ከዛ በኋላ እግዚአብሔር ምስክሬን ገንዘብ ላከችለት። ክርስቶስ ነው ይሄው ማህተቤ አልተገረቸና ከሰው አንደበት ቃል በቃል የተነገረ ገንዘቡን ከተቀበለ በኋላ ቅርጥፍ አድርጎ ያን ገንዘብ ይበላል። ከዛ በኋላ ትደውልለታለች፣ ታወራዋለች። እንዴት ነው ተሻለህ? ተሽሎኛል ምናምን ይላታል። ሴት ትመጣለች ከነሱ ሰፈር ወደዚህ ስትመጣ ውሸት ነው፣ አደጋ አላደረሰም፣ ምንም አልሆነም፣ ገንዘብ የተቀበለሽ ዝም ብሎ ነው ብላ ትነግራታለች። ከሱ ጋር ተጨቃጭቀው ይሄን ነገር አልፈውበታል። ዞሮ ያገባችው እሱን ነው። እኔ የሚመለከት ጉዳይ የለም፣ እኔን የሚመለከተኝ አይደለም። ግን አንድ ሰው ከናንተ ገንዘብ ለመውሰድ ይሄን ያህል በላው ላይ አደጋ ደርሶብኛል ብሎ እስከ ማለት ከደረሰ ነገ ምን እንደሚያደርግ አይታወቅም። ሲጀመር አገር ያሉ ሁሉም አንድ አይነት አይደሉም። እሺ ሁሉም አንድ አይነት አይደሉም። ያ ማለት ሁሉም ወንዶች አንድ አይነት አይደሉም። እሺ ገንዘባችሁን ግን ቁጭ አድርጋችሁት ገብታችሁ የራሳችሁን ህይወት ስትመሰርቱ በዛ አጋጣሚ በህይወታችሁ የሚመጣ ሰው አለ። ምናልባት የሆነ ጥሩ ቦታ፣ መልካም ቦታ፣ ያላሰባችሁት ቦታ መልካም ሰው ሊያጋጥማችሁ ይችላል። ጥሩ ህይወት ልትመሰርቱ ትችላላችሁ። ወላ በገንዘብ ላይ ወይ አለሽ የለሽም፣ አለህ የለህም ላይ ያልተመሰረተ ፍቅር የሞላበት ህይወት ሊኖራችሁ ይችላል። እኔ እንደዚህ አይነት ነገር አላጋጠመኝ። ገንዘብ አምጡ ሁሉም ወንድ ይላል። ሁሉም ወንድ ነው የሚለው። ማርያምን የማይል የለም። እንኳን አይደለም የቤተሰብ ውጪ የሰባት ቤት ባዳ አይደለምና ወንድ የቤተሰብ አባል ወንድምሽ ገንዘብሽን ይፈልጋል። እህትሽ፣ ያጎትሽ ልጅ፣ ማንም ሰው ገንዘብ ከሆነ ገንዘብ በጣም አስቸጋሪ ነገር ነው። ስለዚህ ጆሮአችሁን ደፍናችሁ እንደዚህ ጠርቅማችሁ መስራት ነው። አሁን መለስ ቀለስ ስለሚለው ነገር ደግሞ እንዳልኳችሁ ልጅ ኖሯችሁ ናፍቆት የተቃጠላችሁ ሰዎች ካላችሁ ቅሩ ብትሏቸው ላይቀሩ ይችላሉ። ስለዚህ ደርሶ መምጣት አፍናችሁ ራሳችሁን ከላይም ከታችም፣ አለበለዛ ሄዳችሁ 400,000 ብር አጥፍታችሁ የምትመጡ ከሆነ ፋይዳ የለውም። አሁን ዞሮ ያው የምትችሉ ከሆነ ግን 4 ዓመት 6 ዓመት ከዛ በኋላ ከዚህ ውስጥ ቆርጣችሁ ነው መሄድ ያለባችሁ። እያንዳንዷን ቀን ብር በምትመዙበት ሰዓት እዚህ የቆያችሁበትንና እዛ ያለውን ነገር ባላንስ እየሰራችሁ ቢቻል 4 ወር 5 ወር እስኪደርሳችሁ ድረስ ገንዘብ ባታወጡና ብታዩ ይመረጣል። ሲስተም ውስጥ ለመግባት ምን ልስራ የሚለውን ለማየት። ምክንያቱም ከቤተሰብ በሚመጣ አይዲያ ራሱ ገደል ልትገቡ ትችላላችሁ። ያ ይነሳና ፕሌይስቴሽን ቤት፣ ያ ይነሳና ፑል ቤት፣ ያ ይነሳና ሬስቶራንት፣ ያ ይነሳና የሆነ ነገር ይላችኋል። የቱ ጋር ምን ብሰራ ያዋጣኛል የሚለውን እናንተ ናችሁ። ግን ማለት ነው ምግብ እንዳለ ሆኖ መጠጥ በህይወታችሁ ካለ ገብርኤልን የትም እርምጃ አትራመዱ። ኢትዮጵያ ውስጥ
99% የሚሆኑ ሰዎች ስራ ይሰራሉ። ህይወታቸው ለምን ከእጅ ወዳፍ ሆነ ካላችሁኝ መጠጥ አራቁቶታል የሀገሬን ህዝብ ነው የምላችሁ። ሂዱና እዩዋቸው፣ ለትንግርት እዩዋቸው። እኔ በዓለም ላይ እንደዚህ ኦኬ ምናልባት ህይወት ይሄ ነው ይሏቸዋል አንዳንድ ሰዎች። ያለንባትን ቀን ተደስተን ማለፍ ነው የምንፈልገው። ከዚህ የተሻለ ህይወት ምን አለ? ገንዘብ እጃችን ላይ መኖሩ አይደለም የሚፈልገው። እሱ የሚፈለግ ከሆነ እንግዲያውስ እግዚአብሔርን መጠጥ መቆም አለበት። አለበለዛ ግን አሁን ባየሁት ቢራ ስለተወደደባቸው ኢትዮጵያ ውስጥ አረቄ መጠጣት ጀምረዋል የሚለውን ዜና አይታችሁታል። ዛሀበሻ ነው ምንድን ነበር የሚባለው? ዜና አንባቢው ትንሽ አፉ ይሄ ጠመም የሚለው ልጅ እሱ ሲያነብ ሰምታችኋል አይደል? በዛ ደረጃ ቢራ ዋጋው ኤክሰስ ስለሆነባቸው አረቄ መጠጣት ጀምረዋል። ለዛውም እንደ ውሃ አረቄ። ጫትም ያሰክራል። አዎ የሚቀሙም አሉ። እኔ በእርግጥ ዛሀበሻ እኔ አላየ ምን በነገራችን ላይ ማለት ነው ስናገር የሚከፋቸው ሰዎች አሉ። እና ምን ሆነ መሰላችሁ እኔ ከማቀው ገጠመኝ ልንገራችሁና ወንድሜ መጀመሪያ አካባቢ ባለቤቱን ሲተዋወቃት በነሱ ባህል ወይም አካባቢ ጫት በጣም ኖርማል የሆነ ነገር ነበርና ጫት መቃም ይጀምራል። ከዛ በፊት ሲቀምስም አናቅም፣ ወንድሜ ሲቀምስም አናቅም፣ ጫት ሲቀምስም አናቅም። ከዛ እነሱ ራሳቸው የሷ ቤተሰቦች አቅም ሰውት ከዛ ለመመለስ ተቸገረች። ብዙ ዋጋ ከፍላ መለሰችው፣ ተመለሰ። ከዛ መጠጥ አለያያቸው። ከ30 ዓመት ትዳር በኋላ መጠጥ አለያያቸው። የሚገርማችሁ ከባድ ነው፣ ማርያምን ከባድ ነው። ብዙዎቻችሁ አሁን እኔን እዚህ ጋር ቁጭ ብላችሁ የምታዩኝ ሴቶች ማለት ነው ማታ ማታ አቅፋችሁ የምተኙት ባል እንዴት ነው ንገሩኝ እስቲ። ካፉ እስከ ገደፉ ድረስ ጠጥቶ እያለ አይደል የሚተኛው እንደታረደ በሬ እየጮኸ ሲቀጥል ሁሉን ምን እየሸተተሽ ነው የሚመጣው? ሲጀመር ጥያቄ አንድ እንባችሁን ወይም ምን እራሳችሁን ነው የምጠይቀው ሴቶች። ሲጀመር አሁን ሴቶቹን በእንትን ሰበብ በጡቴ ወተት አጣ በሚል ሰበብ እናንተም ተቀላቅላችኋል። የቲም የቡድኑ አዳማቂ ሆናችሁ አሁን ድራፍት የማይጠጣ ቢራ የማይጠጣ ሴትና ወንድ የለም። ስለዚህ አብረሃዝ ግም ነው እንግዲህ ምንም ማድረግ አይቻልም። ግን እኔ አሁንም ቢሆን መጠጥ ካለ በህይወታችን አንድም እርምጃ ከፍ አንልም፣ አናድግም። ይሄን እንዳጠቃላይ ወቁት። ቂጣችሁን ወጥፋችሁ እንዲህ ስትለፉ ውላችሁ ማታ ማሳረጊያው የሚሆነው ማንደቅደቅ። ብዙዎቻችሁ ጠጣለው ተመስገን። አብዛኛዎቻችሁ እኔ አያገባኝም። ሌላው ከሰሞኑ ይሄንን በእናታችሁ ብዙ ቀርጻችሁ ብዙ ሪኮርድ አድርጋችሁ እንደምታከፋፍሉ አውቃለሁ። እቺን ነገር ሪኮርድ ታደርጉልኛላችሁ። ክቡራንና ክቡራት የሆናችሁ ቤተሰቦች፣ የአክስት የአጎት የምናምን ልጆች፣ እኔ ያለሁት አረብ ሀገር ነው። እዛ ያሉትን እንኳን ደውላችሁ አሎ እንዴት ናችሁ አትሉ። ግን ጌጤ ቲክቶክ ላይ ስታለቅስ ነበር። ምን ሆና ነው? ለምንድን ነው ወደ ኢትዮጵያ ተመልሳ ማትመጣው ብላችሁ ቤተሰብ ጋር እየደወላችሁ ምን አገባችሁ? ምን አገባችሁ? አልገባም። አለቅሳለሁ። ማለቅሰው ባይኔ ምን አገባችሁ? ምን አገባችሁና ነው ቤተሰብ ጋር እየደወላችሁ ከዛም ጌጤ ስታለቅስ አየናት የምትሉ ሰዎች? እነሱ እዛ ተቀምጠው 10 ዓመት በትክክል አልተደዋወላችሁ። ቲክቶክ ላይ እኔ ሳለቅስ ግን ደውላችሁ ምን ሆና ነው? ምንድን ነው እንዴ? ኧረ
ተውን እንኑርበት። ተውን፣ አያገባችሁም። በቃ አያገባችሁም። ማርያምን አያገባችሁም። ሲምፕሊ ማለት ነው። እኔ ተናግሬያለሁ። በእኔ ቲክቶክ ላይ ማልቀስ ወይ በእኔ ቲክቶክ ላይ መናገር፣ በእኔ ቲክቶክ ላይ መሳደብ የምታፍሩ ሰዎች አናውቃትም ማለት መብታችሁ ነው። እኔም ቢሆን እገሌ ቤተሰቤ ነው ብዬ ግግም አልልም። ፎር ሹር ያኔ ክብር ተከባብረን። እኔ ቲክቶከር ነኝ። ቲክቶከር ስለሆንኩኝ ቲክቶክ ላይ ላለቅስም እችላለሁ። ምክንያቱም እዚህ ጋር ህይወት አለ፣ ሰዎች አሉ፣ ከሰዎች ጋር እናውራ። ምናልባት ከሆነ ሰው ጋር ልጣላ እችላለሁ። ምናልባት ከሆነ ሰው ጋር ልመራረቅ እችላለሁ። ከሆነ ሰው ጋር የሆነ ነገር እሺ። እና ምን ይሁን እንዴ? ለምንድን ነው እሱ? ወረዱልን ከጭንቅላታችን። ለማንኛውም ካልተሳሳት መልስሽ የደረሰሽ ይመስለኛል። እና ባንጃው ባሌ ምን ባሌ አልለወጥ አለኝና መፋታት ፈለኩ ግን አቃተኝ። ባልሽ አልለወጥ ዮሐና፣ ባልሽ አልለወጥ ያለሽ በምንድን ነው? አዎ ቃል ኪዳን ነኝ፣ ቲክቶከር ነኝ። አዎ ቃል ኪዳን ቲክቶከር ስለሆንኩ ይመስልሽ? እማይ ባሌ አልለወጥ አለኝ ያልሽኝ በምንድን ነው? ባልሽ አልለወጥ ያለሽ እስቲ ንገሪኝ አንዴ። በምን አልለወጥ እንዳለሽ ከነገርሽኝ ከዛ በኋላ የሚለወጥ ነው ማይ። እሺ ዮሐና ነይ ግቢ። እንትና መልስሽን ማን ነው? ኑሐሚን የመለስኩልሽ ይመስለኛል ጥያቄሽን። ሀሴት ሀሴት ላስወጣሽ ነው። እየተሰማችሁ ነው? ወላ እኔ ነኝ የማይስ እየተሰማችሁ ነው? ዮሐና ያስተጋባል። እሺ ግቢ ዮሐና። ይሰማሻል? አዎ ይሰማል። እንዴት ናችሁ? አይሰማም? ይሰማል። ኔትወርክ መሰለኝ ትንሽ ስለሚያስቸግረኝ እኮ እየሰማንሽ እኮ ነው። ቀጥይ። አቤት ጋይስ፣ እስቲ ታብታብ እና ሼር ኮፒ ሊንክ አድርጉ። ዮሐና እሺ፣ ሌላ አንድ ቁጥር ጻፉልኝ። ባንጃው ግባስ። እስከዛ ይሰማሃል? አዎ ይሰማኛል። ጌታዬ እንዴት ነሽ? ሁሉ ሰላም ነው? ሰላም ነው አለን። እግዚአብሔር ይመስገን። ሁሉ ሰላም ነው። እግዚአብሔር ይመስገን። ያው የሰማሁኝ ነበር። ይሄ ታሪክ ነው። ያው ለህዝቡ መስማት የሚችል ከሆነ ማዳመጥ የሚችል ከሆነ ያው ትላንት ያለፉ ነገሮች አልፈዋል። ዛሬ ማረፈደምና አንቺ በምታወራቸው ጉዳዮች ላይ ሰው ራሱን መቀየርና መለወጥ ከቻለ ጥሩ ተመክሮ ነው እያጋራሽ ያለሽው። ያው መጠጥ ባልሽው ጉዳይ አሁን በጣም ህዝባችንን በክሎት ያለው ከበፊቱ በጣም እንደ ፋሽን ነው እየሆነ ያለውና በአሁኑ ሰዓት እንደውም ሀገሪቷ ላይ ተወዷል ምናምን በሚባልበት ደረጃ ለአንድ ጫት ራሱ ሰው 5000 ብር እየገዛ የሚቀምበት ኢኮኖሚኩ ከበፊቱ በጣም እጅግ በቃ በተባባሰ ሁኔታ ሰው ላይፉን አጠቃላይ ወደ መጠጥ ያዞረበት ሁኔታ ነው ያለውና በቃ መጠጥ ማለት ያው አንቺ እንደገለጽሽው ነው። መደጋገም አልፈልግም። መጠጥ ሰጥተሽ የለፋሽበትን ቅሪትሽን ባንድ ላይ ትጨርሽ የምታስረክቢው ነገር ነውና መጠጥ ካለ በቃ ምንም በትዳርሽም ሰላም አታገኝ፣ ለህይወትሽም ሰላም አታገኝ። ጊዜያዊ ዛጋ ሆይ ለሚባል ነገር ምናልባት በጣም ለፍተሽ ደክመሽ ምናልባት የሰው ፊት አይቶሽ ብዙ ነገር ሆነሽ ያመጣሽው ሳንቲም ባንዲት ጀንበር ነው አስረክበሽ ወደ ቤት የምትመጪውና
ብዙዎቹ ያው ተስፋ የመቆረጥ ስሜትም ይመስለኛል እኔ ሰው